አሰላሙ አለይኩም ወራህመቱላህ ወበረካቱ ድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሼር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሼር እና ላይክ እያደረጋችሁ አበረታቱኝ ማለት ነው። እንዲሁም ቤተሰብ ያልሆናችሁ ቤተሰብ ሁኑኝ፣ የደወል ምልክቱን እየነካችሁ ውዶችዬ። ትላንት በለቀኩት ቪዲዮ ብዙ ልጆች ኮሜንት አስቀምጣችሁልኝ ነበረ ማለት ነው። ያ ምንድነው ስለ ቤት አሁን ላይ ምን ያክል ዋጋ ይፈጃል ቤት ለመስራት ምናምን እያላችሁ የነበረ ማለት ነው ውዶችዬ። እና ያንን አስመልክቶ አንዳንድ ነገር እላችኋለሁኝ። ሁላችሁም ሸር እና ላይክ አድርጉልኝ፣ አበረታቱኝ። ቤተሰብ ያልሆናችሁን ቤተሰብ ሆኑኝ እላለሁኝ። እና ወደ ጥያቄዎቼ ወይም ወደ ተጠየቃችሁት ጥያቄዎች ስገባ ምን እላችኋለሁ መሰላችሁ? አሁን ላይ ውዶችዬ እውነቴን ነው የምላችሁ ቤት ለመስራት የበፊቱና ያሁኑን አንድ አይደለም። በፊት ላይ ቢያንስ ደህና ነበረ፣ ምንዛሬውም ያን ያክል እንዳሁኑ ባይጨምርም፣ ነገር ግን ማንኛውም ማቴሪያል ስትገዙ ቆንጆ ነው፣ ብሩም ደህና ይሰራል በጥቅሉ ማለት ነው። እና አሁን ላይ ያ የለም። አሁን በጣም ከምነግራችሁ በላይ ዛሬ ያያችሁትን ገበያ ለነገው አታገኙትም። ሰውን ራሱ እንዲታምኑት እንዳያደርጋቸው ነው ያለው የኢትዮጵያ ጉዳይ ማለት ነው። እንኳን ቤት ስትሰሩ የምትገዙት ማቴሪያል በነበረበት ልታገኙ ቀርቶ አይደለ የምትኖሩበትን ራሱ እንኳን የቤት አስቤዛችሁን እንኳን ለማድረግ የዛሬውን ገበያ ለነገው አታገኙትም። እና ያለበት አየር አሁን ላይ ከሀገራችን አንፃር ያው ታውቃላችሁ ዶላር ጨምሯል። ምንዛሬ እናንተ ምን ያክል እንደምትልኩ ታውቃላችሁ ማለት ነው። በጣም ከመጨመሩ የተነሳ እዚህም ማንኛውም ነገሮች የቤት መስሪያ ቁሳቁሶች የሚሆኑ ማንኛውም ነገር ለምሳሌ ቆርቆሮ ታውቃላችሁ 1000 ምናምን ብር እንደገባ ማለት ነው። አንድ ቆርቆሮ እኔ በዛን ሰዓት እንኳን ስሰራ በ500 ነው፣ በ500 በ400 እንደዛ አካባቢ መስሎኛል፣ ብቻ አላስታውስም። እና አሁን ያለበትን ለውጥ ደግሞ የዛን እጥፍ ተቃንቷል ማለት ነው። ይሄን ያክል ነው። ስለዚህ አሁን ላይ ቤት ለመስራት ይሄን ያክል ዋጋ ይፈጃል ብለን ውሳኔ የምንልበት ነገር የለም። ተጠናክራችሁ ብዙ ልጆች ግን ጀምሬያለሁ እኛ አሁን ልሰራ ነው ቦታ ልገዛ ነው ያላችሁ ልጆች አላችሁ። አላህ ጥንካሬውን ይስጣችሁና ጠንካራ ሆናችሁ ሰርታችሁ ወደ ሀገራችሁ የምትገቡ አላህ ያድርጋችሁ። ትዕግስት ያስፈልጋል። የምትሰሩት ነገር አንደኛ ትዕግስት ያስፈልጋል። ገብቷችኋል? በሆነው ባልሆነው ትዕግስታችሁ እንትን እያለ በመሀል ተስፋ እየቆረጣችሁ የምትወት ከሆነ ውጤታማ አትሆኑም። ትዕግስት ኑሯችሁ ያው ረዘም ያለ አመት የኖራችሁ ግን ካሁን በኋላ እኔ ቤት ቦታ ገዝታችሁ ቤት ስሩ አላችሁም። ለምን ትጎዳላችሁ? ገና ቤት ማነው ቦታ ገዝታችሁ ቤት ስትሰሩ ያለውን እንትን ወጭ ልነግራችሁ አልችልም። ስለዚህ ቦታ እንኳን አሁን ህገወጥ ላይ መስራት አይቻልም። ህጋዊ ላይ ለመስራት ደግሞ ጉፋን ያለቀቀኝ ሙዶች ህጋዊ እንኳን እንትን ለማለት ያንን ለመግዛት እንኳን ምን ያክል ብር ነው የምታወጡ፣ ከዛ በኋላ ደግሞ ቤት ስትሰሩ ምን ያክል ብር ነው የምትገዙት የሚለው ነገር በጣም ከባድ ነው። እና አሁን ላይ ባለው ነገር አሁን ላይ ለሚሄዱ ልጆች ችግር የለውም ማለት ያኔ ከትንሽ ከጉልበትም አንፃር ትንሽ ይሻላሉ ብዬ ነው የማስበው። ነገር ግን አሁን ረዘም ያለ ጊዜ ቆዩ። አሁን ቦታ ገዝተው ቤት ለመስራት አቅማቸው ኢነርጂያቸው አይኖርም፣ ያ በፊቱ እንትን አይኖርም። እና ረዘም ያለ አመት ለኖሩ ልጆች ባላቸው ነገር የሆነ ነገር ከፍተው ትዳራቸውን ይዘው ልጃቸውን ወልደው ቢኖሩ ነው ብዬ ነው ተስፋ የምሰጠው። ምክንያቱም ረዘም አለ ለምሳሌ ከ10 አመት በላይ የቆዩ ልጆች አሁን በኋላ ትዳር ሳይይዙ እዛ ሆነው ቤት ሰርተው ማነው ቦታ ገዝተው ቤት ሰርተው ለመኖር ትንሽ ይከብዳቸዋል። ለምን የሴት ልጅ እድሜ ቁሞ አይጠብቅም። ትላንት ባኖርንበት አይደለም ዛሬ እድሜያችንን የምናገኘው። እና ወደፊት ምን ልላችሁ ነው ረዘም ያለ አመት የኖራችሁ እኔ እንደ እህትነት ምክር ነው ለመስራትም ሆነ ቦታ ለመግዛትም በተቻላችሁ አቅም ሳይሆን የሆነ ነገር እየሰራችሁ ትዳር መስርታችሁ ለመኖር በሀገራችሁ ለመምጣት በቃ መወሰን አለባችሁ። ያን የምላችሁ ደግሞ ገና አገባለሁኝ ይሰራል ብላችሁ ለወንድ መታችሁ እንድትሰጡ አይደለም። እናንተ ራሳችሁን ችላችሁ የሆነ ነገር እየሰራችሁ ታገባላችሁ። ድንገት እንኳን ትዳራችሁ የማይሆን ቢሆን እናንተ እየሰራችሁ ልጅን ከወለዳችሁ ልጅን ካልመጣ ደግሞ ሌላ እስከሚመጣ ድረስ ራሳችሁን እያኖራችሁ ህይወት ይቀጥላል ማለት ነው። ገብቷችኋል? ረዘም ያለ አመት ለኖሩ አሁን ግን አዳዲስ ለሆዱ ቢያንስ ከ10 አመት በታይ ላሉ ልጆች ቢሰሩ ችግር የለውም።
ግን አብዛኛው ሰው ረዘም ያለ አመት ከ10 አመት በላይ ያለ ነው። አብዛኛው ሰው ባዶውን ሆኖ ምንም ገንዘብ ሳይኖራቸው ምንም ነገር ሳይኖራቸው በቃ ጊዜያቸውን በከንቱ የሚያሳልፉ እህቶቻችን ብዙ ስላሉ ነው ማለት ነው። አዲስ ለሄዱት ያው አይመለከትም ብዬ ነው። ምክንያቱም በአዲስ ጉልበት በአዲስ ፍቅር ቦታውንም ማንኛውንም ስራ መስራት ስለሚችሉ ማለት ነው። አሁን ላይ ደግሞ እህቶች አሁን ላይ የሚሄዱ ልጆች አንዳንድ እህቶች ላይ የማየው ነገር ይሰራሉ እያሉ ለወንድሞቻቸው ባጃጅ ይገዛሉ፣ ለወንድሞቻቸው የሆነ ነገር ያደርጋሉ። እዚህ ወላሂ ነው የምላችሁ ከስንት አንድ ነው እንጂ ጠንካራ ሆነው የሚሰሩት በቃ ለነጂ ይሰጡና ምን ያደርጉላቸዋል? ቁጭ ይሉና ያችን በቀን የምትገባዋን ብር ይጠብቃሉ ማለት ነው። እና ኪሳራ ነው የምትገቡት እዚህ ወይ እነሱ ሰርተው አይቀየሩ ወይ ለእናንተ አይሆኑ በቃ ለእናንተ መከታ አይሆኗችሁ። አለ አይደለ በቃ ከሁሉም ውጭ ነው የሚሆኑት እና ከባድ ነው። ስለዚህ እናንተ ጠንካራ ሆናችሁ ለራሳችሁ ለመያዝ ሞክሩ ነው የምለው። ሳትደውሉላቸው እንኳን ስታደርጉላቸው ቆይታችሁ ሳትደውሉላቸው እንኳን ብትቀሩ አልደወለችም ያቺ ምን እኔን ትታኝ የለ እንዴ ነው የሚሏቸው ማለት ነው። እና ብዙ ስለማይ ነው። ስለዚህ እናንተ ጠንካራ ሆናችሁ ለራሳችሁ ለመለወጥ አስቡ። ወላሂ አብዛኛው ሰው ህይወት ኮሜንት ላይ ስሰማ በጣም ነው የሚያሳዝነው። ሰው በዚህ ልክ ወላሂ እኔ እንጃ ከአሁን በኋላ ለራሴ እንትን ብያለሁኝ ይሄን ያህል አመት ለቤተሰብ አድርጌያለሁ ምናምን እያሉ ነበር እና በጣም ከባድ ነው ወላሂ። እኔስ በራሴ ብዬ ያሰብኳችሁ ልጆች ናችሁ ይሄን ኮሜንት የጻፋችሁት ማለት ነው። እና ከባድ ነው። በስደት ላይ ምን ያክል ተለፍቶ ምን ያክል መስዋዕትነት ተከፍሎበት ብር እንደሚገኝ ሁላችንም እናውቃለን። ያው ስደትን ያየ ነው በእርግጥ የሚያውቀው። እዚህ ያለ ሰው በቃ እንደ እንትን ተያፍሶ ነው የሚገኝ የሚመስለው። ከስንት አንድ ነው እድል አውጣሽ ደህና ቤት የሚገጥመው እንጂ ከዛ ውጭ ላለ ነው ግን ብዙ መስዋዕትነት ከፍለን ብዙ ነገር ማንነታችንን ተገፍተንም ለብር ብለን ለመስራት ብለን ጊዜ በቃ ወይ ኢጃዛ ቤትም ሊሆን ይችላል ያችን ላለመቀመጥ ላለማሳለፍ ብለን ብዙ ግፎችን አሳልፈን የምንሰራም ልጆች አለን ማለት ነው። ስለዚህ ይሄንን ሆነን እየሰራን እዚህ ያለ ሰው ደግሞ እኛን የሚጥለን ከሆነ ከባድ ነው። ብልጥ መሆን አለባቸው። ከሌም ይሁን ከሌም አንዲት እህቴ ኮሜንት ላይ እውነት ለመናገር አሁን ለታመለከትኩት ብልጥ ሁኑ፣ ለምንድነው ዝም ብላችሁ በሆነ ባልሆነው ብር የምትልኩት? ለምን ብልጥ አትሆኑም? ተማሩ። ከሌ አጎቴም አላችሁት አባቴም ወንድሜም እህቴም እዛ ስትሄዱ እናንተን አያነሷችሁም። ስለዚህ ብልጥ ሁኑ። ምን ሆናችሁ ነው? ኧረ የመዳም ቅመሞች ብልጥ ሁኑ እያለች ነበር እና ልክ ናት። እኔ ያንን ሀሳቧን እደግፈዋለሁኝ። ምክንያቱም አንዳንዴ ያየ ሰው ነው የሚነግራችሁ። ያየም ደግሞ ምንም የማይመስለው ሰው አለ። ገብቷቸዋል። ግን ቢያንስ ይሄ ነገር ለእህቶች ይጠቅማል ያለውን ሰው አንዳንዱ ደግሞ ምክር ይሰጣል። አንዳንዱ ደግሞ ለቤተሰብ አይደል እንደ ብታደርግስ ምናምን። ይሄ እንደዚህ የሚባል ታሪክ የለም በህይወታችሁ ላይ። ሴት ልጅ ማን ነው ለቤተሰብስ ይሁን ለማንም ሰርታ እንድታስተዳድር ያደርጋል። ግን ሀቅ አለብን። ያንን ሀቁን ለመወጣት ግዴታ የምናደርገው ለአባት ለእናታችን ነው። አለቀ። ከዛ ውጭ ላለ ግን ለእንትን እነሱ ወጣ ብለው የማይሰሩ ናቸው። እንደኛ በስንት ነገሮች እየተቀጠቀጥን አረብ ሀገር እየለፋን እነሱ የማያስቡልን ምነው አስበው እንኳን በምታደርጉላቸው ነገር ትልቅ ደረጃ በደረሱላችሁ በተለወጡላችሁ ይሄ አንድ ያስደስታቸው ነበር። ነገም እዛው ዛሬም እዛው የምታገኟቸው ከባድ ነው። ስለዚህ ብልጥ መሆን አለባችሁ። በተቻላችሁ አቅም አሁን ላይ የሄዳችሁ ልጆች ጎበዙ ናችሁ። ቦታ ለመግዛት ሞክሩ። ቤት ለመስራት ሞክሩ። አሁን ላይ ያው ቦታ ታውቃላችሁ። አሁን ላይ ህገ ወጥ ላይ በነገራችን ላይ በጣም እየተሳተፈ ነው ህዝቡ እየገዛ ነው። ግን እኔ አሁን ያንን ግዙ ብያል እንትን አላቸውም ፍላጎታቸው ነው። ለምን አሁን ለመስራት ቤት ከሆነ ፍላጎታችሁ ምናልባት እናንተ በምትፈልጉት ጊዜ ልንስራ ብትሉ ላይፈቅድ ስለሚችል አቅማችሁ ከቻለ ህጋዊ ገዝታችሁ ብትሰሩ የተሻለ ነው። እኔ እንደ እህትነት ለሁላችሁም ምክር የምሰጠው ማለት ነው። ሳንቲም አስቀምጡልን፣ እከሌ አስቀምጥልን፣ እከሌ ስራ እየሰራ ይጠብቀኛል፣ እኔ እስከምሄድ ድረስ እየሰራ ነው፣ ባጃጅ ገዝቻለሁኝ ምናምን ይሄንን ውጡለት። ባጃጅ የገዛችሁ ባጃጁን አታገኙትም። እንደገና ብርም ምናልባት እንደነገርኳችሁ ጠንካራ የሆነ ወንድም ካላችሁ ጎበዝ ሆኖ ይሰራል፣ ለእናንተ መስዋዕት ይሆናል፣ መከታ ይሆናችኋል። ግን አንዳንድ ደግሞ ዝም ብሎ ቦዘኔ ደግሞ እናንተን የሚያስደፍራችኋል። ሁለተኛ ደግሞ በቃ ገንዘባችሁን የማታገኙትም ከሁሉም ውጭ ነው የምትሆኑት። እሱ ቁጭ ብሎ ወይ ለነጂ ሰጥና እናንተ በቃ ከባድ ነው። ብቻ በብዙ ሰዎች ህይወት ላይ የምታዩት ነው እና አንዳንድ ጊዜ በጣም ከምነግራችሁ በላይ ታዝናላችሁ። እውነት ለመናገር ብቻ
የራሳችንንም ያው መጨረሻችንን ያሳምርልን። ለሌሎቹ ግን ብልጥና ጎበዝ መሆን አለባችሁ። ካለፈው ነገሮች አሁን ይሄን አድርጌ ምን ተደረገ፣ እኔ ነገ ጧት ሀገር ልገባ አይደል እንዴ? ምንድነው የሚጠብቀኝ? ይሄን ተገንዛቢ በማድረግ ለራሳችሁ ማድረግ አለባችሁ። ብዙ እህቶች ደግሞ ቤት ልሰራ አስቤያለሁ የጀመርንም አለን ብላችኋል። ኢንሻአላህ አላህ እናንተንም ጠንካራ አድርጎ በሰላም ሰርታችሁ ሀገራችሁ የምትገቡ ያድርጋችሁ። ይሄ በቦታ ማሳየችሁ በነገራችን ላይ ኮምቦልቻ ነው ውዶች። ውብና እንደዚህ የምታዩት ቆንጂዬ አካባቢው ማሻአላ በጣም የሚያምር የተባበሩት ወደ የተባበሩት የሚያሰደው ቆንጆ ኮምቦልቻ። ይሄ የምታዩት በጣም የሚያምር እንትን ነው፣ ወይም ደግሞ ወደ ሆስፒታሉ የምትሄዱበት አቅጣጫ ነው ማለት ነው። በጣም ነው የሚያምረው። ያው ላስጎብኛችሁ ብዬ ነው በዚሁ አጋጣሚ፣ ሌላ ቦታ እንዳይመስላችሁ። እና ይሄን ይመስላል ልጆች። ሀሳብ ካላችሁ ጥያቄም ካላችሁ አንዳንድ ጊዜ አንዳንድ ኮሜንቶች የማስቀምጠው ነው የማልመልስላችሁ፣ ይቅርታ ኮሜንቴን መልሽ ያለችኝም ልጅ አለሽ። ኢንሻአላህ እመልስልሻለሁኝ በሰፊው። ያው ትንሽ ጉፋንም ስለያዘኝ እኔ ብዙ ጊዜ ብሎግ ነበር የምሰራው። ዛሬ ታውቃላችሁ ጁማአ ስለሆነ ብሎግም አልሰራሁኝም፣ ትንሽም አሞኝ ነበረ እና ኢንሻአላህ እሰራለሁኝ ብዬ ተስፋ አድርጋለሁ። ለጥያቄዎቻችሁም ደግሞ መልስ ለመስጠት እፈልጋለሁኝ ማለት ነው። በማብራት ነው እህቴ ይሄን ጥያቄ ጠይቀች፣ ማብራት እንዴት ነው ስቶቭ የምትጠቀሚ ምናምን እንደዛ ነው። ኢንሻአላህ በሰፊው እመጣለሁኝ ብዬ ተስፋ አድርጋለሁኝ። ጥያቄም ካላችሁ ሀሳብም ካላችሁ ማንኛውንም ነገር ማስቀመጥ ትችላላችሁ። አበረታቱኝ፣ ሸር አድርጉልኝ፣ ላይክ አድርጉልኝ። ያው ቤተሰብ ያልሆናችሁም ቤተሰብ ሆኖ አይከፈልበትም። ሸርና ላይክ ማድረግ ማለት ነው። አብረን እንተዳደግ እና ይሄን ይመስላል ልጆችዬ። ያው ቤት ለመስራት ምን ያክል ዋጋ ይፈጃል ላላችሁኝ ነው ዛሬ የቤት ዋጋ ይሄ ነው ብላችሁ አሁን ላይ ውሳኔ እስከዚህ ይበቃኛል ብላችሁ የምትሉበት ዋጋ የምትተምኑበት ሰዓት ስላል አይደለ፣ ጠንከር ብላችሁ በቃ እኔ ቤቴን እጨርሳለሁኝ የወሰደ የሆነ የፈጀውን ይፍጅ ብላችሁ ጠንካራ ቤተሰብ ካላችሁ፣ ጠንካራ ባል በቃ የሚያጠፋት ነገ ትልካዋለች ብሎ ሳይሆን ቤቴ እችን ከጨረስኩኝ ሌላ አላማ ይኖረኛል ሚስቴን ትመጣለች ብሎ አላማ ያለው ባል ካላችሁ ያኔ ትሰራላችሁ ማለት ነው። ነገር ግን እኔ የምቸገረኝ እሷ ለምትልከው ማንንም እየተጋበዘ ማንንም በቃ ብር እየተጠፋ ከሆነ ይሄ ለእናንተ ከባድ ህይወት ነው የሚሆነው ላለው ወዶችዬ። እና የኔ መካሪ ብላኛለች አንዲት እህቴ። ምክር በነገራችን ላይ ከአንዳችን ብዙ ነገር እንማማራለን። ሰው ልጅ አንድ ሰው ሁሉም መካሪ ሆነ ማነው ተመካሪ የሚባል ታሪክ እኔ አልሰማም። ሁሉም ቢመክር እኔ ከዛ ያ ሰው ከሚመክረው ብዙ ትምህርቶችን እወስዳለሁ። ሌላኛውም እንደዛው ገብቶቻዋላ። መካሪ ቢበዛ ተማሪውም ይበዛል፣ ችግር የለውም። ያ መካሪውም ከዛ ከሚመክረው ሰው ለራሱ እኮ መካሪ ነው፣ ግን ከዛ ከሰው ደግሞ ብዙ ነገርን ይማራል። እና ይሄ አይከፋም፣ እርስ በራሳችን እንመካከር ነው የምለው። የዛሬው እንትኔ መልእክት ይሄን ይመስላል። ሼር እና ላይክ አድርጉ። ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።